ሰላም ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንግዲህ ሰሞኑ እንዳያችሁት የዛሬ 2 ዓመት ልጅ ገፍትራ ገደለች የተባለች ኢትዮጵያዊት እህታችን እንግዲህ እግዚአብሔር ይበቃሽ ሲላት ድምጽ ሁኑኝ፣ ይግደሉኝ፣ መሞት አለብኝ፣ እረፍት ፈልጋለሁ ብላ ቮይስ አሰምታ ነበረ ለኢትዮጵያ ሕዝብ። እንግዲህ ከሞት እንድትድን ተብሎ የሞት ፍርዷን እንዲቀር ተብሎ ብር ተዋጥቶላት እንደነበረ ሁላችን ኢትዮጵያውያን እናውቃለን ብዬ አስባለሁ። እናቷ እያለቀሰች ቤተሰቦቿ አዝነው ተሰብረው እሷን እየጠበቁ በተስፋ በጣም ነው የሚያሳዝነው። በዚህ ነገር ኢትዮጵያዊ ሆኖ ያላዘነ ነገር ይኖራል ብዬ አላስብም። እንግዲህ እኛ ብንረሳትም ፈጣሪ አለ የማይረሳ። እሷ ደግሞ መሞት አለብኝ ገላግሉኝ ስትል በጣም ምን ያህል እንዳመማት ምን ያህል መሬት ላይ እንደተሰቃየች ነው የሚያሳየው። እና ሁላችንም በጸሎታችን እናስባት። ነገ ምን እንደሚገጥምን አናቅም። እንደተነገረው ከሆነ ልጅቷ ሆን ብላ እንዳልገፋቻት ሆን ብላ ባህር ውስጥ እንዳልከተተቻት ነው የተነገረው። እንግዲህ በህይወት ፈጣሪ ያውጣትና እውነትን ራሷ ትመሰክራለች። እንዲሁ ፈጣሪ ያውቃል እውነትን ማለት ነው። እና እስቲ በትንሹ ቪዲዮአቸው አይተን እንምጣ ምን እንደምትል እናታቸው። እናቷ በጣም ነው የምታሳዝነው። እና በትንሹ አይተን እንምጣ። ቀኑ እያታለሉን ነው ያለ ነው። ልትገባ ነው፣ አብሽሩ፣ ትኬት ሊቆርጥላት ነው፣ በዚህ ወር ልትገባ ነው፣ በዚህ 15 ልትገባ ነው ተባለ እንጂ ውሸት ነው። ይሄ ፌክ ነው የሚጫወቱብን በላያችን ላይ። በየአመቱ አትመጣም፣ በየአመቱ ጠበቅኩ አትመጣም። ወንድም ካልድ እዛን ተስፋ ሰጪ ነገር የለውም። እንደዚህ እኮ ነው። አሁን እኛ እሱንም ስለማንጠብቀው ምን አልከኝ ማለት ነው። እኛ ወደ ሚዲያም እንዳንወጣ ከባድ ዛቻ ነው የሚያስፈራሩ ነው። አሁን ግልጽ ስናወራ አሁን ምናልባት ኮሚቴ ሁሉም ነው ተብሎ ህዝቡም ሊዝብን አንፈልግም። ከኮሚቴ ውስጥ በጣም መልካም ሰዎች አሉ። በጣም ፈጣሪያቸው የሚፈሩ ለእውነት የሚሰሩ አሉ። በዛው ልክ ደግሞ እንደ እስስት የሚቀያየሩ አሉ። እኛ እኮ ሆን ብለን ምን እንደሆነ ያደረግነው እንግዲህ እንደሰማችሁት አብዛኞቻችሁ አይታችሁታል ብዬ አስባለሁ። በጣም ነው የሚያሳዝነው። እንግዲህ በተለይ አምባሲ የሚባሉ ሰዎች ለኢትዮጵያ በቃ ድምጽ የሚሆናት ሰው የለም። አላቅም ማለት ኢትዮጵያውያን ብዙ ጊዜ ለራሳቸው ጥቅም ብቻ አምባሲ ሆኑ ደላላ ሆኑ ኢትዮጵያ ሆናችሁ ሰራተኛ የምትልኩት ወደ ውጭ ገንዘባችሁ ብቻ ነው የምታስቡት። ለሰው አታስቡም። ለህዝባችሁ ለዜጋችሁ አትጨነቁም። እናውቃለን እኮ እያንዳንዱ የባንግላዴሽ ይሁን የህንድ ይሁን የማንኛውም ሀገር ሁሉም መብቱ ተጠብቆ ነው የሚኖረው። አንድ ነገር ከሆነ ወዲያው አምባሲ ይይዘዋል ጉዳዩ ማለት ነው። ይሄ ግን ገንዘብ ከተሰበሰበላት በኋላ ገንዘብ ተከፍሏቸው ትወጣለች ተብላ ገንዘብ ከተከፈላቸው በኋላ እስከ ዛሬ ድረስ ድምጽ ሁኑኝ እስከምትል እስክትታመም ድረስ ሐኪም ቤት እንኳን የማይወስዷት እንግዲህ ረስተዋታል እነሱ ማለት ነው። ግን የማይረሳ ፈጣሪ አለ። ምን አለ የእውነት ብንሰራ የእውነት ቢሰሩ እነዚህ አምባሲ የሚባሉ ሰዎች ሁሉ ማለት አይደለም፣ ጥሩ አለ። ግን ደግሞ ችላ ነገሮችን ችላ ለምንድን ነው የሚባለው? ለምንድን ነው ለእውነትና ለሐቅ የማይቆሙት? እንደው እስቲ እናንተ ብትሆኑ ምንድን ነው የምትሉት? እስቲ ንገሩኝ፣ ኮሜንት ላይ አስቀምጡልኝ እስቲ። እውነት ጥሩ ነው? ይሄ ፍርድ ነው? እቺ ልጅ ዛሬ ፈጣሪ በቃሽ ባይላት መጨረሻው ምንድን ነው? እዛም ልትሞት ትችላለች እኮ። እንዳትገደል ተብሎ ብር ተዋጣላት እኮ በኢትዮጵያ ህዝብ። ጭራሽ ደግሞ ህዝብ ባወጣው እነሱ ወሳኝ እነሱ ግማሽ እንክፈል ወይ ምን ያህል ተረፈ ምናምን ተቆጣጣሪ ሆኖ ቁጭ። ኧረ በእናታችሁ እንደው ህሊና ቢኖርና ምን አለ ለሰው ብናስብ። ሰው መሆናችን ምን እንደሚገጥምን አናውቅም። አምባሲ ብትሆኑ ስልጣን ቢኖራችሁ ዛሬ ላይ ነገ ጠዋት መውረዳችሁ አይቀርም። ነገ ጠዋት መታመማችሁ አይቀርም። በሰው ሀገር ነው የምትኖሩ እናንተ። ምን እንደሚገጥማችሁ አታውቁም። አንድ ነገር ቢገጥማችሁ ተመልሳችሁ ወደ ህዝብ ነው የምትመጡት፣ እርዱን ነው የምትሉት። ግን ምን የትኛው ስራችሁ ይዛችሁ ነው እርዱን የምትሉት? መቼ ነው ኢትዮጵያ የምትባል ሀገር ጥሩ አምባሲ በውጭ የሚኖር እንኳን ስደትን ያየ እንኳን ጥሩ ሰው የሚወጣላት?
ለስደተኛ የሚቆም የሚወጣላት ድምጽ የሚሆን የእውነት ለእውነት የሚቆም ሰው መቼ ነው የሚወጣላት ሀገራችን? ቢያንስ ስደተኛ ሆናችሁ የስደትን ህይወት ታውቁታላችሁ፣ እናውቀዋለን ሁላችንም። ምን አለ ብንተጋገዝ? ቢያንስ ሰው እኮ እንኳን ስራችሁ ሆነ ይቅር ደሞዝ እየተከፈላችሁ ይቅርና ሰው ለመሆኑ ሰው በመሆኑ ብቻ እኮ ሰው ይረዳል። ዝም ብሎ ይረዳል እኮ ሰው። ይሄ ግዴታችሁም ሆኖ ለእናንተ የሚያስደስታችሁ ነገር ነው መሆን ያለበት። ይሄ ከኑ በላይ ያስደሰተኝ አላህ ምስክሬ ነው፣ ሆስፒታል መሄዷ ነው ዛሬ ለኔ። አልሐምዱሊላህ ረቢል ዓለሚን። መረጋገጥ አለበት እሱ ነው። ሆስፒታል መሄዷን የነገረችን ከነሱ እኮ አይደለም የሰማነው ሆስፒታል መሄዷን። እስር ቤት ያሉ ልጆች እንድንደርስላት የጠየቁን ልጆች ማታ ድምጻችሁ ተሰምቶ የሰራሹ ቪዲዮ ድምጽ ተሰምቶ ዛሬ ጠዋት ሆስፒታል ወሰዷት ብለው እኮ ከእስር ቤት ድምጽ እንድንሆን ልጅቷ ሬሳ ሆናለች ምንድነው የምጠብቁት ያለችው ልጅ ራሷ እኮ ናት የነገረች። እንደዛ ከሆነ እንቀበላለን። እነሱ ሲጀመር አሁን ኮሚኒቲዎቹ ሲጀመር አያውቁም ሐኪም ቤት መሄዷን ራሱ አያውቁም። እና በጣም ነው የሚያሳዝነው። እቺ እናት በጣም ታሳዝናለች። 2 ዓመት ሙሉ ከዛ በፊት ልጅዋ ትመጣለች ብላ ስትጠብቅ ይሄን ሲገጥማት ከዛ በኋላ ነገ ትመጣለች እያለች እየጠበቀች ልጅዋ አይኗን ሳላይ እንዳልሞት እያለች የእናትነት ስሜት ሁላችንም እናት የሆናችሁ እንዴ እና በጣም ነው የሚያሳዝነው። ፈጣሪ ጨርሶ ይማራት። እንግዲህ ወደ ሐኪም ቤት እንደተወሰደች እንደምትታከም ነው የተናገሩት። ታክማ ትመለሳለች ብለን ተስፋ እናደርጋለን። እንዲሁም በህግ ክትትል አድርገው ዶክመንታ ሁሉ ነገሩ ተይዘዋል፣ ማስረጃም ሁሉ ነገሩ ተይዘዋል እያሉ ነው። እንግዲህ ገንዘቡ ከተከፈለላት አይደለ ወደ ሀገሯ ደግሞ ትገባለች ብለን ተስፋ እናደርጋለን። በሰላም ወደ ሀገሯ ይመለሳት፣ ከእናቷ ጋር በሰላም ያገናኛል እና በጣም ነው የሚያሳዝነው። በትክክል የሚሰራ ሰው የለም። ስደተኛም ሆኖም ለስደተኛ የማይጨነቅ የማያስብ የስደት ህይወትም እያወቁት ትንሽ የማይሰማቸው እንደው እኔ እንጃ አላቅምና እስቲ ምን ሀሳብ አላችሁ በዚህ? ምንድነው የምትሉት እናንተ? ብትሆኑ ምንድነው የምታደርጉት? እንደው በዛ ቦታ በአምባሲ ቦታ ብትሆኑ ምንድነው የምታደርጉት? ዶክመንት ተቀምጠ ነው ዘግታችሁ ፋይል ነው ቁጭ የምትሉት? ሰው በህይወት እያለ እስር ቤት እየተሰቃየ በጣም እኮ ነው የሚያሳዝነው። እንዴት ህሊናቸው እቺ ምስኪን ልጅ በጣም ነው የሚያሳዝነው እውነት ለመናገር ከተባለ እና እንግዲህ በሰላም ወደ ሀገሯ እንደምትመለስ ተስፋ አደርጋለሁ። እኔ በግሌ ጸሎቴም ነው። የእውነት ሁሉም ረስቷት ነበር፣ ተረስታ ነበረ። አንዳንድ ሰው ቢያስታውሳትም እንደዚህ ጎልቶ አልወጣም። ፈጣሪ በፈቀደ ቀን በቃሽ ባላት ቀን ለቅሷ በሰማ ጊዜ ደግሞ እንግዲህ ሚዲያ ላይ ወጣ ማለት ነው። ሚዲያ ላይ ይባልና ከዛ ጸጥ ሲባል ደግሞ ጸጥ የምንለው ነገር በጣም ትልቅ ችግር ነው። አንድ ሰው ድምጽ ካልሆነ በቃ ተያይዘን ካልሆነ አንድ ሰው ሲል ነው ተጨምረን የምንለው። ማንም ያስታወሳት ሰው አልነበረም። በአንድ የወጣ ከዛ ተብሎ በቃ እንትን ተባለ። በሚዲያ ላይ ካልተስታወሰት ግን ያስታወሳት ሰው የለም በውስጥ። እንግዲህ እግዚአብሔር መጨረሻውን ያሳምራት፣ በሰላም ወደ ሀገሯ ይመልሳት በህይወቷ። ከዛ ደግሞ ሞታለች እያላችሁ ሚዲያ ላይ ዩቲዩባችሁ ላይ የምትለጥፉ ሰዎች ልቦና ይስጣችሁ። ምንም አልልም እኔ፣ ልቦና ይስጣችሁ። በዚህ ሞተች፣ በዚህ ህይወቷ አለፈ፣ ነፍሷን ይማረው እያላችሁ ፖስት የምታደርጉ ሰዎች ልቦና ይስጣችሁ። በስደት ላይ ሆናችሁ በተለይ የሰውን ሞት የምትመኙ ሰዎች ልቦና ይስጣችሁ ነው የምለው እኔ። ምንም አልልም ሌላ።